ሰላም እንዴት ናችሁ? በያላችሁበት ነገር ሰላም ነው። አሸን አንድ ያላችሁ እሞኝላችኋለሁ። በስችት ጎንዶሎ ማዳችን ላይክ እና ሼር እያደረጋችሁ ሐሳቦቻችሁ ለብዙዎች አካፍሉ። ለዚህም ከልብ አመሰግናችኋለሁ። ሐሳቡ ሲሞቻችሁ እንደሎ ማዳችን 3000 ላይክ እንድትገጩን በትትና ጋብዛችኋለሁ። ዛሬ ሚዛናችን ዘላችሁ የመጣ ነው ሶበር ዜና የኢራን የውጭ ጉዳይ ሚኒስትር አባስ አርጋቼ በራሺያ ሞስኮ ያደረጉትን ጉብኝት ነው። ይህንን ጉብኝት ተከትለው የራሺያው ፕሬዝዳንት ቭላድሚር ፑቲን ለኢራን ህዝብ ያላቸውን ፍቅርና አድናቆት ገልጸዋል። ፑቲን እንደተናገሩት ከሆነ እኔ እንደ ኢራን ያለ ጀግና አይቼ አላቅም። እንደ ኢራን ህዝብ ያለ የማይበገር እጅግ በጣም ብርቱና ጀብደኛ ህዝብ አይቼ አላቅም ነው ያሉት ቃል በቃል። በእርግጥም የኢራን ህዝብ ጀብደኛና ጀግና መሆኑን ራሺያ ብቻ ሳይሆን አሁን ሞላ ዓለም ነው የመሰከረው። ሞላ ዓለም ጠላቶቿ የኢራንን መጥፋት መውደም ከምድረ ገጽ አመድነት መቀየር የሚመኙ የሚፈልጉ ዛሬ ብቻ ሳይሆን ወደፊትም የሚፈልጉት ጭምር እንኳን ወዳጆቿ ራሺያና ቻይና አብረው እየተዋደቁ አብረው እየሞቱ አብረው እየተጎሳቀሉ ያሉ ቀርቶ በኢራን ምክንያት እኮ ቻይና ላይ ማዕቀብ እኮ ወድቋል። ራሺያ ላይ ማዕቀብ እኮ ወድቋል። እንኳን እነሱ ቀርቶ ጠላቶቻቸው እኮ እየመሰከሩ እኮ ነው። ሰሞኑን የጀርመኑ ሜርዝ ቻንስለር ሜርዝ ምንድነው ያለው? ሞርዝ ብትለውም ትችላለህ። ምንድነው ያለው? ኢራን አሜሪካን እያዋረደቻት ነው ያለው። ይሄን ተከትለው ትራምፕ ምን አለ? የጀርመኑ ሜርዝ ምን እያወራ እንደሆነ ራሱ አያውቀውም ነው ያለ። ሜርዝ ደግሞ ተመልሰው ምን ብለው መልስ ሰጠለው ትራምፕ? አይ ጦርነት ስትገባ መግባት ብቻ አይደለም መውጫውንም ማወቅ አለብህ ሌላ ጊዜ ጨመረለት። ዛሬ ደግሞ ጦርነት ስትገባ መግባት ብቻ ሳይሆን መውጫውንም ማወቅ አለብህ፣ ዝም ብለህ ዘው ብለው መግባት የለብህም ብሎ ነው የመሰከረው። እና ይሄን ሞላ ዓለም ነው ያመነ ጠላትም ወዳጅም የመሰከረው። ራሺያ ህዝብማ ከኢራን ህዝብ ጋር አብሮ እየወደቀ ያለ ህዝብ ነው። በእርግጥ የኢራን ህዝብ ለራሺያ ህዝብ በክፉ ቀን በዩክሬን ጦርነት እጅግ በጣም የተራቀቁ ሚሳኤሎቿን፣ ድሮኖቿን፣ ቴክኖሎጂዎቿን በመቶ ሺህ የሚቆጠሩ መሳሪያዎች ወደ ራሺያ አጓጉዛለች። በካስፒያን ባህር በኩል ማለት ነው። በነገራችን ላይ የካስፒያን ባህር እግዚአብሔር ለኢራንና ለራሺያ የሰጠው የሚስጥር የጓሮ በር ነው። የጓሮ በር ነው። በዚህ ምንም አይነት ትራኪንግ የለም። በዚህ ምንም አይነት በየትኛውም ጂፒኤስ ተከታትለው አይደርሱበትም። የኔቶ ኃይል የለም። ካስፒያን ባህር በጣም ለየት ያለ ባህር ነው። 5 ሀገሮች ብቻ ነው የሚጠቀሙት እና ከፈለገች ራሺያ እንደው የጭንቅ ቀን ከመጣ በዚህ የጓሮ ሚስጥራዊ በር አለ። ይሄ ካስፒያን ባህር የሚባለው ማለት ነው። በዛ በኩል ኒኩለር ሁሉ ማቀበል ይችላል። የኒኩለር መሳሪያ ሁሉ ራሺያ ከፈለገች ማቀበል ትችላለች። ማንም መሀል ላይ ማስቆም አይችልም። የጓሮ ሚስጥራዊ መግቢያ መውጫ ነው። ማንም የማይፈትሸው በር ነው። እስካሁን ድረስ ለካስፒያን ባህር አውሮፓኖቹም አሜሪካኖቹም እንግዶች ናቸው። በእርግጥ እነዚህ የተራቀቁ ቻይኖች ባቡር ሁሉ ዘርግቷል ወደ ኢራን 4-5 አገር አቋርጦ ቀጥታ ኢራን የሚገባ ይገርማቸዋል። እና በዚህ በ17 ቀን ቻይና በሰማይ በጦር አውሮፕላኖች በምድር በባቡር ስፍር ቁጥር የሌለው መሳሪያ ወደ ኢራን እየተጓጓዘ ነው። ስፍሩም ቁጥሩም የለም አይታወቅም። እና በጣም ምስጢራዊ ህዝቦች ናቸው። በጣም ምስጢራዊ ህዝቦች ናቸው። እና ድንፋት አይደለም። አሁን አውሮፓውያኖቹ እየተበሳጨው ብትንትን የአሜሪካ ትሬዠሪ ቦንድ ሽያጭ በመላ ዓለም እየቀነሰ ነው ያለ። በፔትሮ ዶላር እየተሸነፉ ነው። በትሬዠሪ ቦንድ ሽያጭ እየተሸነፉ ነው። በጣም ብዙ ኢኮኖሚያዊ ውርደቶችን እየተከናነቡ ነው። ይህን ጦርነት ከዚህ በላይ የሚያስቆጥሉ ከሆነ የአሜሪካኖቹ ሀያልነት ይሰበራል። ይሄ መጀመሪያ ተነግሯቸዋል። መጀመሪያ ጦርነቱ ሳይጀመር ቱርክ ላይ ሲደራደሩ፣ ኦማን ላይ ሲደራደሩ፣ ጄኔቭ ላይ ሲደራደሩ ኢራኖቹ ተናግረዋል። እኛን ለመውረርና ለማጥፋት የምትፈልጉ ከሆነ አከርካሪያችሁን እንሰብራለን ብለው ግልጽ ነገር ነው የተናገሩት። በእርግጥም ኢራን ይህን ጦርነት ካስነሳች በኋላ ኔቶ ፍርክርኩ እየወጣ ነው ያለ። ብትንትን ነው የዚህ የመካከለኛው ምስራቅ አገሮች ለየፊና ለየብቻቸው እየተበታተኑ ያሉ ናቸው። ኢራንና ራሺያ በጣም ብዙ የሚያመሳሰላቸው
ታሪክ አላቸው። አንደኛው ሁለቱም እጅግ በጣም ጥንታዊ ታሪክ ያላቸው አገሮች ናቸው። ሁለተኛው ሁለቱም ጀብደኛ ህዝቦች ናቸው። ጀብደኛ ህዝቦች አብዛኛው ታሪካቸው የአሸናፊነት ታሪክ ነው። 90% የሚሆን ታሪካቸው የድል አድራጊነት ታሪክ ያላቸው አገሮች ናቸው። ሶስተኛ በራሳቸው እውቀት ላይ የተመረከዙ የማይንጠለጠሉ የማይደገፉ አውሮፓ ህብረት ለምሳሌ በአሜሪካ ሞግዚትነት ነው ያለው እስካሁን። ፈረንሳይን የሚያክል ሀገር፣ እንግሊዝን የሚያክል ሀገር፣ ስፔንን ፖርቱጋልን የሚያክል ሀገር፣ ጀርመንን የሚያክል ሀገር እስካሁን ድረስ በአሜሪካ ሞግዚትነት ነው ያሉት። አሁን የሁሉ ለቅሶ የሁሉ እየየ የመጣው ምንድነው? አሜሪካ እኔ እስከ መቼ ነው እናንተ ሞግዚት መሆነው? እስከ መቼ ነው እናንተን የሚሊተሪ የወታደራዊ አቅማቸውን ማደራጀው በቢሊየን የሚቆጠር ገንዘብ መመድበው? እስከ መቼ ነው እናንተን ሽሩሩ ባንቀልባ ምለው? አንድም እኮ አሜሪካ እውነቱ አላት። እውነቱ እኮ አላት። እውነቱን ለመነጋገር እና በብዙ ነገር በአሜሪካ ትከሻ ነው ተንጠልጥለው ያሉት። በቴክኖሎጂ በለው፣ በጦር መሳሪያ በለው፣ በሚሳኤሎቹ በለው፣ በበጀት በለው እና ሽሩሩ በስተባታል አሜሪካ ወደ አይደለም። ነገር ግን እሷም የአሜሪካን ቢሆን ያን ያደረገችው ጥቅሟን ለማስጠበቅ ሲባል ነው። ለአውሮፓውያኖቹ ተብሎ ሳይሆን አውሮፓም ለጥቅሙ ነው ሄዶ የተንጠለጠለው፣ አሜሪካም ያንጠለጠለችው ለጥቅሟ ስትል ነው። እና በፈለጉ ሰዓት ማንጓጠጣቸውና ማዋረዳቸው ነው ችግር የሆነው። ሁለቱም ተጠቅመው ዓለምን እየሞጠሞጠ እንደ ጮቅላ የእናትን ጡት እንደሚሞጠሞጥ እየሞጠሞጠ መኖር ሲቻል አፈሙዝ ተማዘዙ ሁለቱ። በእርግጥም ሜርዝ የጀርመኑ ቻንስለር ሜርዝ ብትሉትም ትችላላችሁ። ሞርዝ እንደተናገረው አሁን አሜሪካ ገብታለች፣ መውጫ ነው የማይታወቀው። ተንታኞች እያሉት ያልኩ ይሄንን ነው። አሜሪካ በጦር ሜዳም በድርድር ጠረጴዛም ተሸንፋለች። ምክንያቱም ዓለምን ተናግሮ ለማሳመን እንኳን በዚህ መንገድ እንውጣ የሚለውን የድርድር ሀሳብ እንኳን አታውቆም። ምን እንደምትፈልግ አሜሪካ ዓለም አላወቀም። አውሮፓኖቹም እንደዚህ ነው አሜሪካ ላይ ያኮረፉት። ራሱ አሜሪካ ምን እንደምትፈልግ አታውቆም፣ እንኳን ሌላው ዓለም ነው እየተባለ ያለ። ሆርሙዝን ኢራን ዘጋች፣ እኔም ዘጋለሁ። ምንድን ነው የምትፈልገው? ኒኩሌር መሳሪያ ኢራን እንዳይኖራል። ኢራን ከጦርነቱ በፊትም እኮ ኒኩሌር መሳሪያ ይቁር፣ ማዕቀቡን አንሱ፣ ሰላም ይውረድ፣ እኛም እንወግድ እናንተም ነግዱ፣ እንቆጥል ብላለች እኮ። ይሄንን ውል ያፈረሱት እኮ ራሱ አሜሪካኖች ናቸው። ኢራን ፈርማ ኒኩሌር መሳሪያ ላይ አይኖረኝም ብላ ፈርማለች። በኦባማ ጊዜ የተፈረመውን ውል ትራምፕ ነው ቀዶ የጣለ እና ምንድን ነው አሁን የምትፈልጉት ቢል ምንም አይታወቅም። ሆርሙዝ ሰርጥ ይከፈታል ያለ። ሆርሙዝ ሰርጥ መጀመሪያ ክፍት ነበር፣ ከጦርነቱ በፊት ክፍት ነበር እና ዓለም አቀፍ የፖለቲካ ተንታኞችም ራሱ አሜሪካ ምን እንደምትፈልግ ራሱ አታውቅም፣ እንኳን ለሌላው ለማስረዳት ለራሳቸው የተረዱት አይመስሉም ነው እያለ ያለ እና አውሮፓ የሚያኮርፈው የሚያለቃቅሰው አመናጭቀው አሜሪካን ወደዚህና ወደዛ የሚሯራጥበት ምክንያት ግራ ተጋብቶ ነው። ምን እንደሚፈልጉ እነሱም አያውቁትም። ገብተዋል። መውጫው ቤት እንደሆነ እነሱም አያውቁትም፣ ዓለምም አያውቅም። አሁን በኢራንና በአሜሪካ መካከል ጦርነትም የለም ሰላምም የለም ነው የሚባለው። በእርግጥ ከመጋረጃ ጀርባ አሁንም ጦርነቶች አሉ፣ አሁንም ትንቅንቆች አሉ፣ አሁንም ቆንጨራ መሳል ነገር አለ። ሁለቱም እየሳሉ ነው ቆንጨራውን ለሚቆጠረ ጦርነት ማለት ነው። እና እኔ ይህ ጦርነት እንዳልኳቸው አንድ ዘር የሚቀር አይመስለኝም። ለምን አፍረቱና ውርደትን እንደ ሐሞት የመረሩ ነው። አፍረትና ውርደት መዋጥ የቻሉ አይመስለኝም አሜሪካኖቹ። ይህን ነገር አምኖ ለመቀበል ለህሊናቸው ወይ መጀመሪያ ባንገባበት፣ ደግሞ እያወቁ ነው የገቡት አሜሪካኖች እያወቁ። ኢራን ይህ ጦርነት ከተጀመረ እኛም ተናግረናል። እንኳን የአሜሪካ የሱለላ ተቋም የአሜሪካ ሚሊተሪ ኃይል ቆርተው እኛም እኮ ተናግረናል። ጦርነቱ ሳይጀመር ገና ከ2 ወር 4 ወር በፊት አጠቃላይ ማለት ነው ኢራን ሆርሙዝን ትዘጋለች፣ ነዳጅ ይወደዳል ብለን እኮ እኔም እኮ በግልጭ እኮ ያለ ጮኩኝ፣ በብዛት ጮኩኝ። እኔም ችግር እንዳለ ስለማያውቅ ነው። ነገር ግን አሜሪካኖች ይህን እያወቁ የገቡበት ምክንያት የእስራኤሎቹ የተሳሳተ መረጃ ነው። እስራኤሎቹ በአጣዳፊና በአስቸኳይ የኢራንን ጦር ስለምናወድመው በምን አቅማቸው ይዘጉታል የሚል ሚስካልኩሌሽን ነው ሰዎችን ይዞ ወደ መቀመቅ የገባው ሚስካልኩሌሽን ነው። ይሄ እንዲሁ በቀላሉ የሚታረቅና የሚታረም የሚስማማም አይመስለኝም። እንዲስማማና እንዲታረቅ ግን ከፍ ያለ ምኞታችን
እንሞኛለን። ይሄን አሳው ነው። አሳው ሲሞቻችሁ ላይክ አርጉ፣ ሼር አርጉ። ወዳችኋለሁ። በያላችሁበት ይሞቻችሁ። ፒስ